አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እንደምን ከርማችኋል? እንደምን ሰንብታችኋል? ከብዙ መጥፋት በኋላ ተመልሻለሁኝ። ኢንሻአላህ ከባለፈው የቀጠለው ትረካችንን እንቀጥላለን። የሂባዋ ናርዶስ ክፍል 8። ባያልቅ ቢያልቅ ለሱ ይፈይድ ይመስል በከንቱ ሐሳቢው ይዋልላል። እንዳረገዘ ሲያስብ አደራውን ለሌላ የሰጠችበት ይመስለዋል። በሄደችበት ለመደች በቃ ብሎ በክህደቷ ይታመማል። ባልየው ሊተኛ ሲመጣ የኢምራን ነው እንዳትነካኝ እንደምትል ገምቶ ነበር። እሱን እወድሃለሁ ባለችበት ከናፍሯ ሌላ ትስማለች ብሎ አስቦ አያውቅም። ደግሞ በቤተሰቦቿ ታሳብባለች እንዴ ይላል። ቤተሰቦቿን እምቢ ብላ እኔ እንዲድሯት ለማድረግ ያልደፈረች ኃላፊነቱን ላለመውሰድ አይደል የሆነች ጥገኛ ይበሳጫል። ግን እኮ እሷ ግድ ባይሆንባት አትተወኝም። ራሱን ይከላከልላታል፣ ያለቅሳል። መከዳቱ ባቀረበ መገፋቱ ያማዋል። ጣራው ላይ ትዝታውን ካነበበ በኋላ በቅርቡ የተደወለለት ስልክ ትዝ አለው። ስልኩን ከአጠገቡ አንስቶ ደወለ። ሂባ የቤተሰቦቿ ቤት ውስጥ ጋደም ብላ ነበረ። ስልኳ ሲንጫረር ከሰመጠችበት የሀሳብ ባህር አባነናት። ስልኩን ስታየው ደነገጠች። ከባሏ ጋር መጣላታቸውና ደግሞ ወደ ፍች እንደተንደረደሩ መሆኑን የሰማ መሰላት። ስልኩን ለማንሳት ፈራጅ። ጠርቶ ዘጋ። እሁድ ስለሆነ ሌላ ስራ አልነበረውም። ደጋግሞ ደወለ። አነሳችው። ፈራ ተባ እያለች ሄሎ አለች። ኢምራን የሚሰማውን ማመን ከበደው። ሂባ? አዎ ነኝ ኢምራን ደህና ነህ? ሳግ ንግግሯን አነቀም። ኢምራን ህልም የመሰለው ነው። ሂባዬ እኔ አዎ ኢምራኔ ሂባ ያንተ ከሃዲ ተንሰቀሰቀች። የምን ክህደት? ለምን ታለሻለሽ? ችግር አለ እንዴ? እንዲሁ ኢምሩዬ እንዲሁ እንዴት ነሽ ግን? በአላህ ደህና ነኝ ኢምሩዬ ደህና ነኝ። ባልሽ ደህና ነው? ደህና ነው። ጽንሱስ? ሂባዬ አልሐምዱሊላህ ደህና ነው። አንተ ጋር ስራ ምናምን ጥሩ እየሄደ ነው? አዎ እሱማ አሪፍ እየሄደ ነው። ወይኔ በአላህ ድምጽሽን ስለሰማው በጣም ነው ደስ ያለኝ። ስልኩ ከአፏ አረቃ ተንሰቀሰቀች። ለክህደቷ የጠበቀችውን ስድብ ስታጣ በራሷ አፈረች። ሄሎ ሂባ። ወይዬ ኢምራኔ እንዴት ደወልሽ ግን? እኔ እኮ በዛኛው ስልክ ብዙ ጊዜ ስሞክር አይሰራም። አዎ ስልኬ ስለቀየርኩ ነው። ሰላም ልበልህ ብዬ ነበር የደወልኩት። ከዛ ፈራሁና ዘጋሁት። እንዴ ምን ያስፈራሻል? ፕሊዝ ሁሌም ደውይልኝ እሺ? እኔም እደውላለሁ። የምታማክሪ ነገር ሲኖር ከጎንሽ ነኝ እሺ? እሺ ኢምራኔ አልፈራም፣ እደውላለሁ። ተንተባተበች። ስልክ ተዘጋ። ኢምራን በደስታ ከፍራሹ አልፎ ወለሉ ላይ ተንደባለለ። ሂባዬ ደህና ናት፣ የኔ ውድ ደህና ናት። ደህና በመሆኗ ደህንነት ተሰማው። ሂባ ስልኩን እንደዘጋችው ተንሰቀሰቀች። ይቅርታው አመማት። ኢምራን ቤቱ ውስጥ በደስታ ተቀምጦ እየተንደባለለ ባለበት ሰዓት የቤቱ በር ተንኳኳ። በቁምጣ ነበር። ቤቱ ከነጋ በቅጡ እንኳን አልተከፈተም፣ ታፍኗል። በሩ ሲከፈት ቀመር በሩ ላይ ቆማ አበራች። እጅጉን አምሮባታል። ፈገግ አለች። ፈገግ ለማለት ሞከረም። እንቅልፎ በቁምጣ ታምራለህ የኔ ቆጫጫ ሳቀች። ተሽኮረመመ። በሩን ከፍቶ ትቶት ወደ ውስጥ ገባ። ጫማውን አውልቃ ተከተለችው። ቤት ውስጥ የነበረው ስሊፐር ጫማ ወረወረላትና እንዳይቀዘቅዝሽ አድርጌው አላት። ፈገግ እንዳለች አንተ እያለህማ አይቀዘቅዘኝም ማለት ተሳሳቁ። በጋራ ቤቱን ካዘዱ በኋላ ቁርስ ለመስራት መንደፋደፍ ጀመረች። ከፊት ለፊት እንዳጎነበሰች ሂባኮ ደወለች አለ። ዞር ብላ ተመለከተችውና ፈገግ ለማለት ሞከረች። እና ደስ አለህ? ማለቴ ደስ የሚል ነገር ካወራችሁ። እሷ ካወራች እኮ ሁሉም ደስ ይላል። ሌላ ላገባ ነው የሚለውንም ሂጂ ዛ አዝግ። ቀመር የጀመረችውን ጉዞ በከፊል ወደ ኋላ የሚመልስ ነገር እንዴት ተገሰተ ተሰምቷታል። ከዚህ በኋላ የሚኖራት እርምጃ ከታሰበው በላይ ማፍጠን አሰበች እና የልጇ የአይን አባት አታደርግህም? ሳቀች። ወንድ መሆኑን በምን አወቅሽ? በአባቱ ፈገግ ለማለት ሞከረ። ባል እንዳላ ስላስታወሰችው ደበረው። እሷ አላማዋ ስለተሳካ ደስ አላት። ውዷን ቁርስ ለማብላት መንደፋደፍ ቀጠለች።
ሰዓቱ ወደ 4 ሰዓት እየተጣጋ ነው። በእግሮቿ መንፈራገጥ የአልጋውን አንሶላ ተሰብስቦ ከአልጋው መሃል ላይ ደርሷል። ልክ ምጥ ላይ ያለች እናት ህመሟን ለመቋቋም ፍራሹን አሊያም ትራሱን ጨምድዳ እንደምትይዘው የግራ እጇ ከላይ የለበሰችውን ብርድ ልብስ በመሃል እየጨመደደች ይለቃል። ከንፈሮቿ ይንቀጠቀጣሉ። የመኝታ ክፍሏ ጭልም ብሏል። ከስልኩ የሚወጣ ጨረር ብቻ ይንቦገቦጋል። የስልኩ ስክሪን ላይ 2 በነጋታው ቢሮ ስትገባ ኤርሚያስ ህንጻው ደረጃ ላይ ያገኘችው። ተያይዘው ወደ ቢሮ ገቡ። ኤርሚያስ እንደተለመደው ሱፉን ግጥም አድርጎ ለብሷል። ሱፉ ላንተ ነው የሌለ እኮ ነው የሚያምርብህ። ቢሮ ገብተው ወንበሯ ላይ እየተቀመጠች ነበረ። እንዳንቺ ሁሌም ነገር አያምርብኝም እንጂ በሱፍም አልታማም ተማዘዘ። በልቧ የሰጣትን ፊልም ተመልክታ እንደጨረሰችና ቀጣዩን ክፍል እንድትልክለት ለመጠየቅ ፈለገች፣ ግን አፈረች። እሱ ስለ ፊልሙ እንዲያስታውስ ለማድረግ መላ ዘየደች። የአማርኛ ፊልሞች ግን አይደብሩም? ታሪካቸው ሁሉ ተመሳሳይ እኮ ነው። ፈገግ አለ። ስለላከላት ፊልም ማውራት ፈልጋ እንጂ ስለ አማርኛ ፊልም የሚያስቀባጥራት ምንም ምክንያት እንደሌላት ገብቶታል። ሀፍረቷን ጠብቆ ፍላጎቷን የሆነውን ፍላጎት ሊሰጣት ፈለገ። እንደ ረስቼው የሰጠሁሽ ፊልም ጨረሽው? አዎ ጨረስኩት እኮ ትንሽ ግን ይደብራል። ነገር ወደደችው ላለመባል መታገሏ ነው። እሱን ለመድፈር አጨራረሱን ማየት ያስፈልጋል። የመጨረሻው ክፍል ተልኮልኛል፣ ይኸውና እናወራበታለን። የከታታይ ክፍልና ሌላ ምንም ታሪክ የላቸውም። ቪዲዮዎችን አብሮ ላከላት እና ደግሞ ስሚ አራቱንም አረሳሁትም። በዚህ ሳምንት ጋብዥኛለሽ ወይ? ስፕራይት ምናምን እሽኮለሌ ስትል አልነበር እንዴ ባለፈው? አይ እንግዲህ ሰበብ አትፈልጊ። ትጋብዥኛለሽ ወይስ መጋበዝ ነው? አታለቃቅሺ፣ በቃ ጋብዛለሁ። ተሰናብቷት ወደ ቢሮ ሄደ። ፊልሞች ላይ እንዳየችው ቢነካት ውስጧ ይመኝ ነበረ። መልሳ በራሷ ታፍራለች። ቀድሞዋ ናርዶስ ውስጧ ላይ እያጣቻት መሆኑን ያስፈራታል። ይህ ነገር ልተወው አልተው ሀሳብ ትዋጣለች። ገና ከቢሮ እግሩ ሲወጣ በሩን ቆልፋ የሰጣትን መመልከት ጀመረች። ጠዋት ለወጉ ስራ ገባች እንጂ የምትሰራው ስራ አልነበረም። ከገጸ ባህሪያቱ ጋር አብራ በስሜት ነደደች። ከሁሉም የምትጠላው ፊልም ማለቅ ነው። ፊልሙ አንዳንዴ ተስፋ መቁረጥ፣ አንዳንዴ በራስ ማፈር ስሜት ይሰማታል። ሃይማኖቷ ትዝ ይላትና ሌላ ወንጀል መጨመር ትፈራለች። በዚህ ከቀጣይ ሰው መሆኗን እየጠበበ ሴት ብቻ እንደምትሆን ታውቀዋለች። አካሏ ሁሌም ቀርቶ ሀፍረተ ስጋ ብቻ ወደ መሆን ስነ ልቦና እየተሸጋገረች ትረዳለች። መፍትሄው ግን ማወቅ ብቻ አይደለም፣ ከዚህ ጉድ ጎትቶ የሚያወጣ ጠንካራ አቋም ትፈልጋለች። አሁን ፊቷ ቆንጅየዋና በስነ ምግባር የማትታለለው ናርዶስ የበልግና ነገር እያየች ነው። ዚያድ ሂባ ከቤት ከወጣች ከ4 ቀን በኋላ ወደ ቤተሰቦቿ ቤት መጣ። እጅ መንሻ የሚሆን ኮተት አስከትሏል። አመሻሽ ላይ ስለነበረ ጋሼ ጀሚል ወደ ቤት ተመልሶ ነበር። ሂባ ወንድሟ የዚያድ መምጣት ሲነግራት የእናትና የአባቷ መኝታ ክፍል ገብታ በሩን ቆለፈችው። አስገድዶ ይዟት የሚሄድ መስራት ትፈራለች። ያንን ጨለማ ጊዜ መርገም አትፈልግም። በስነ ስርዓቱ ቤት ገብቶ ተቀመጠ። ጋሼ ጀሚል ቁጣቸውን እጅጉን ጣራ ቢነካም ዋጥ ለማድረግ እየሞከሩ ነው። ወይዘሮ ዘምዘም የእጅ ውሃ ይዘው ብቅ አሉ። መብላት የማይፈልግ ደጋግማ ማለ። እሺ ጋሼ ዛሬ ያው በዚህ ሰዓት የመጣሁት ለእርቅ ነው። ሰውነን አለመስማማት ያለ ነው። ግን ትዳርን ያክል ነገር ትቶ መውጣት እጅጉን አሳፋሪ ነው። እኔም ያው ልጅነቷ ይሆናል ብዬ ስላሰብኩኝ ነው እናንተ የሚበጀውን እንድታሳዩት ለመጠየቅ መምጣቴ። ሂባ የሚለው ሁሌም ግድግዳ ላይ ተለጥፋ እያዳመጠች ነው። ጋሼ ጀሚል ቁጣቸው ገነፈለ። ልጄን አክብሬ ስሰጥህ ዘር እንድታስቀጥል ተሰባስባችሁ እንድትኖሩ እንጂ እንደ ባሪያ እንድትደበድባት እንድታስራት ነበር እንዴ ጋሼ የምመደብደብ የምን እስር ነው እንዴ? ተንከባክቤ እንደያስኳት እማማ ሲመጡ ተመልክተዋል እኮ። ይሄ እልም ያለ ቅጥፈት ነው። ሂባ ምን ያህል የመዋሸት ድፍረት ያለው እየታዘበች ውስጧ በስጭት ርር ስማ ዚያድ
ከምንም በላይ ደሜ ያንገበግበኛል። ስጋዬን ቆርጬ ስሰጥህ እሷን አስገድደን እንጂ ወዳ አልነበረም። ከድሮም ስርዓት ያላት ልጅ ስለሆነች ፍላጎት ሳይሆን እንኳን ሌላ የምትወደው ሰው ትታ የአባቷን ትዕዛዝ አክብራ ፍላጎቷን ጭና ነው የዳርኩልህ። ይህ ሁሉ አድርጋ ስትበቃ በፍጹም ባለፈው ደውለህ ያልከውን ብልግናም ሆነ አንተን አለመታዘዝ የምታስብ ልጅ ናት ብትለኝ ልሰማህ አልችልም። ሂባ አንጀቷ ራሰ። እንዴ ጋሼ እኔም እኮ ልጅዎት ነኝ። በዛ ላይ ልጃችንን አርግዛለች። የሚበጀው ተስማምቶ ብንኖር ነው። ከሽምግልና በፊት ተገናኝተን ስናወራ ጫት አልቅምን ብለህ ነበር እኮ። አንተ ግን በየቀኑ ተጥደህበት ነው የምትውለው። ስለ እሷ ሳይሆን ስለ ጫትህ ብቻ ነው የምታስበው። ጫት እኔም እቅማለሁ፣ ግን እኔ አልቅምም ብዬ አልቀጥፍም። ያመጣብኝንን ጉዳይ እኔ ያውቀዋለሁ። ጋሼ እንዲህማ ጥሩ ነገር የሌለኝ አያስመስሉም። እኔ ለሷም ለቤተሰቡም ጥሩ ለመሆን ሞክሬያለሁ። ፈላቸው ገንዘብ ማስታወሱ እንደሆነ ገብቷቸዋል። የዋልከው በፍላጎትህ እንጂ ማንም አስገድዶህ አይደለም። ለማንኛውም አሁን በሰላሙ የምልህ ልጁን ከወለደች በኋላ አርፈህ ኒካህን አውርድ። ከዚህ በኋላ ልጄን ድጋሚ አስገድጄ ህይወቷን አላበላሽም። አረ እማማ የሆነ ነገር በሉት። ወደ ዞሮ ዘምዘም ዞሮ በአይኑ ተለማመጠ። ወይዘሮ ዘምዘም ከዝምታ በቀር ሌላ ምላሽ አልነበራቸውም። ሂባ የአባቷ ይህን ያህል መቆጣትና ለሷ ዘመቆ ፍጹም ያልጠበቀችው ነበር። ያለፉት ምሽቶች ላይ ያሳለፈችው መከራ እጅጉን እንደቆረቆራቸው ገባት። በእሳቸው አስገዳጅነት መዳሯ ደግሞ የስቃዋ ምንጭነት እንደሆኑ እንዳስቡ ሳያደርጋቸው አይቀርም። ዚያድ ሲወጣ ሂባ መኝታ ክፍሉን በር ከፍታ እየሮጠች አባቷ ላይ ተጠመጠመች። ማልቀስ ጀመረች። በአባቷ እንደ ዛሬ የተደሰተችበት ቀን በህይወቷ ገጥሟት የሚያውቅ አልመሰላትም። አባቷ እንባ ተናነቃቸው። ግንባሯን ሳሟት እና ልጄ አላህ ያክብርሽ፣ እስከ ዛሬ አንድም ቀን አስከፍተሽኝ አታውቂም። ከዚህም በኋላ አንቺ የምትፈልጊው ሰው አምጪ፣ አይተን ጥሩ ከሆነ እንድርሻለን። እኛም የምናመጣውን ካልፈለግሽ ግማሹ ይቀራል አሉ። ምንም ከብዙ መስዋዕትነት በኋላ ቢሆንም አባቷ ስለተረዷት ደስ አላት። ግን ከዚህ በኋላ ዳሩኝ ብላ የምታመጣው ሰው ያለ አልመስል አላት። ኢምራን ነበረ። እሱም አሁን ላይ ለማግባት የምትመጥን አይመስላትም። ጠምቶት ሲማጸነኝ ከልክየው ያልደፈረሰውን ለሌላ ሰጥቼ ያጠጣሁትን ሲገፋኝ ጠርቼ ቅራሪውን ጠጣ አልለውም ትላለች። የኢምራን መሆን ብትፈልግም አሁን ላይ ያንተ ልሆን ማለት ለሱ አለማሰብ ይመስላታል። አራቱንም ፈተና የነገርከኝ ቦታዎች ላይ ነበር ፎከስ አድርጌ ያጠናሁት። እንዳለ የመጣውም እሱ ፓርት ነው። ቀመር ፍራሹ ላይ ተቀምጣ ከስራ መጥታ ጃኬቱን የሚያወልቀውን ኢምራን እያየች ቀጠለች። እና አሪፍ ውጤት እንደሚኖረኝ አትጠራጠር። እሱን ሲመጣ እናየው የል የምን ፕሮፓጋንዳ ማብዛት ነው። እኔማ ላመሰግንህ ብዬ ነው። እና አሁን ስንት ፈተናዎች ቀራችሁ? 2 መሰለኝ። በዚህ ሳምንት እንጨርሳለን። ከዛማ ጉዞ ወደ ቁሊታሟ ሀላባ ነው። ተሳሳቁ። የማጠኛ ክፍልሽ አትናፍቅሽም ለማለት የፈለገውን ተረዳችው። ፈገግ አለች። በጣም ትናፍቀኛለህ ኢምሩዬ። አንተ ወደ ደሴ አትሄድም እንዴ? ለሳምንት ደርሼ መምጣት አይቀርም። በቃ ታዲያ ስትመለስ ደውልልኝና እመጣለሁ። የምርሽን ነው? አዎ፣ እኛ ቶሎ ስለምንሄድ አንተ ውጤት አስገብተህ ከመሄድህ በፊት ራሱ እኔ ዛ ሂጄ ሳምንት አሳልፋለሁ። ከዛ አንተ ሄደህ 1 ሳምንት በድምሩ 15 ቀን ማለት ነው። ቤት ደግሞ ከዚህ በላይ የምናርፍ ስለማይመስላቸው አይባንንም። ከዛ ከችላለሁ። ታዲያ ፈታ የምታደርገኝ ከሆነ ነው። ታስደበረኝ አለቀልህ ወይ? የኔ ፈታ ማድረግ አልችልበትም። ያው ባይሆን አንቺ እንሄድ የምትይ ቦታ ለመሄድ ከተስማማሁ አይበቃም? ይበቃል። የምልህን ሁሉ እሺ ካልክ በቃ። የሚገርም ጊዜ ነው የምናሳልፈው። ተሳሳቁ ለማለት የፈለገችውም እሱም ተረድቷታል። በፊት ቶሎ አይገባውም ነበር።
ሰዓቱን ለመምሸት እየቀረበ ስለነበር ጓደኞቿ መደወል አበዙ። ብዙም ሳይቆዩ ለመሄድ ተነሳች። ሁሌም ልትሄድ ስትል ደስ አይለውም። ከብቸኝነቱ የሚያስተርፈው ትዝታ ነው። ትዝታው ደግሞ መሪር ነው። በቀመር ውስጥ ትዝታውን ለመርሳት ይታገላል። የሃይማኖትን ክልክል ይዘነጋው ጀምሯል። በራሱ በጣም ተማመነ መሰል። ቤት ውስጥ ብቻውን መቀመጣቸው የሚያመጣውን መዘዝ መኖሩን ረስቶት ግን ባትሄድ ደስ ይለዋል። ሌሊቱንም አውራው ሁና ከትዝታዎቹ ብታስጥለው ይመኛል። ምኞት ብቻ ሊሸኛት ተከትሏታል። ወጣ። እግረ መንገዱን የቆይታቸውን ጊዜ ሊያራዝም ግቢ መግባቷ ላይ ቀር። አርብ ከሰዓት በኋላ ኤርሚያስና ናርዶስ የመስሪያ ቤቱን ክበብ ውስጥ ተቀምጠው ስለ ፊልሞቹ እየተወያዩ ነው። የመጀመሪያ አሪፍ ነበር። ያው የታሪኩ ወድጃለሁ። ሁለተኛው እስከዚህም ነው፣ ግን እሱም ደስ የሚል ነገር አለው። ግን ለምን አባህ ነው የላክልኝ? ኤርሚያስ እየሳቀ ወደ አፉ እያስጠጋ ማኪያቶ ፉት ብለው ወደ ጠረጴዛው መለስና ቀጠለ። ያው ለወደፊቱ እውቀት ይሆንሻል ብዬ ነው። ግን አሪፍ ናቸው እኮ አልወደድሻቸውም? ሄድዛ ሙት። እሺ ዘጊ። ቆይ እንደውም ላሳይሽ። አዲስ የተቀበልኩትን ስልኩን አውጥቶ መለካካት ጀመረ። እንዴት አንተ እብድ! ሰው አለ እኮ ጨነቃት። አውቀዋለሁ። እሺ አሁን እንሂድ፣ በቃ ከዚህ እንጥፋ። የምትናገረው ለራሷም ግራ እየገባት ነው። ተያይዘው ግቢውን ለቀው ወጡ። ሂባ ቅዳሜ ሰዓቱን ናርዶስ ጋር ስልክ ስትደውል አይነሳም። በአካል ከተገናኙ 3 ቀን ሊያልፋት ነው። ከሰዓቱ ስራ ስለሌለባቸው በጊዜ ትመጣለች ብላ ብትጠብቃት በጣም ዘገየች። ደጋግማ እየሞከረች ስልክ ተስፋ ሲያስቆርጣት አልጋ ላይ ጋደም እንዳለች ኢምራን ጋር ስለመደወል አሰበች። ደውዬ ምን እለዋለሁ? ፈራች። ልትተው ስትል ባለፈው የምታማክሪ ነገር ሲኖረች ከጎንህ ነኝ ማለቱ ትዝ አላት። ደወለች። ጥቂት ከጠራ በኋላ ተነሳ። ኢምራን ተሮ ለመመለስ ብላ ፈተና እንዳለቀ የሄደችውን ቀመር አውቶቡስ ተራ ሸኝቶ መመለሱ ነበረ። ስልኩ ላይ የሂባ ስልክ ሲመለከት ውስጡ በደስታ ተሳከረ። ሂባዬ፣ ኢምሩ እንዴት ነህ? አለሁልሽ። አንቺ እንዴት ነሽ? አለሁ አልሐምዱሊላህ። ሰላምታቸውን እንደቋጩ የተፈጠረ አዲስ ነገር ካለ ከተጠያየቁና እሱ ከነገራት እሷ ከደበቀችው በኋላ ወደ ወለችበት ጉዳይ ገቡ። አንድ ነገር አማክረህ ብዬ እኮ ነው። ምን? አንድ ጓደኛዬ ናትና አንድ ወዳጇ በጣም ቤቷን ወዶት ቤቷ ውስጥ አንድ ክፍል ልትሰጠው ተስማምተው ነበረ። ኋላ ላይ እሷ ቤት ለመኖር እቃውን ሸክፎ ሲመጣ የቤተሰቦቿ ዘመዶች ስለመጡ እነሱ ሊያርፉበት ነው ብላ ከለከለችው። እሱም እንደ እሷ ቤት ልቡ ወዶ የሚያርፍበት ቦታ ስላልነበረው በጣም ተጉላላ። ኋላ ላይ እሱ ተጉላልቶ ሲረጋጋ የቤተሰቦቿ ዘመዶች ሁሌም እየረበሹ ሳስቸግሯትና አባረረቻቸው። እነሱ ሲኖሩበት የሰጣቻቸውን ክፍል በር ሰብረውት ነበረ። ኮርኒሱም ውሃ አዝሎ ጠቁሯል። አሁን ያንን ወዳጆቿን ጠርታ ቤቱን ልትሰጠው ትፈልጋለች። ግን አዲስ እያለ ቃሏን አጥፋ ስለነበር አሁን በሩ ከተሰበረና ኮርኒሱ ውሃ ካዘለ በኋላ ብትጠራው ሌላ የተሻለ ቤት እንዳገኘ መመቅኘት ይሆናል ብላ ፈራች። እና ምን ልበላት? እሱ ቆይ አቅም የለውም ነው? ለምን እሷ ቤት ማረፍ ፈለገም? ቤቷን ስለወደደው ነው እንጂ አቅም እንኳን አለው። ታዲያ አቅም ካለው በሩን ኮርኒሱንም አሰርቶ መኖር ይችላል አይደል? ያለው ሁኔታ ለምን አትነግረውም? በሩም ኮርኒሱም የተሰሩት በጣም ድሮ ከውጭ ሀገር የመጡ ግብአቶች ነበሩ። አሁን ምርቶቹ ስለቆመ ገበያ ላይ የሚገኝ አይነት አይደሉም። ታዲያ የዘመኑ አዳዲስ በሩና ኮርኒሶች ያስገጥማ። ምንድነው እንዲህ መጨናነቅ? እንደዛ መሆን አይችልም። እቃው ላይቀየር ከአያቶቿ አደራ አለባት። በቃ ወይ አሁን እሱ ያለበትን ሁኔታ ታጠራና የተሻለ ቤት ካገኘ ትተው፣ ካላገኘ ደግሞ ትንገረውና እሱ የፈለገውን ይመርጣል። አይታወቅም እኮ ቤቱን ከወደደው በሩ ቢሰበር ሊኖርበት ሊፈልግ ይችላል። እሺ ይሄ ጥሩ አማራጭ ነው። አዲስ አበባ ቤት እንዲህ ችግር ሆኗል ማለት ነው። የሚወደድ ቤት እንዲህ ጥቂት እስኪሆን አይገርምህም? የምታወራው ወሬ ምንም እንዳልገባው በመረዳቷ በጣም ደስ ብሏታል።
እንደ ልቧ የማውራት ነጻነት አግኝታለች። የመከራትን ምክር ዛሬውኑ ተግባራዊ ለማድረግ አሰበች። በቃ ጓደኛዬ ጉዳዩን ያልከኝን እነግራታለሁ። እስኪ ወደ ራሳችን እንመለስ። እምሩዬ ግን እስካሁን እንዴት አላገባህም እንዴ? ገና እኮ 8 ወር አልሞላም። ቁርጤን ካወቅኩ በዚህ ጊዜ ሌላ ከየት ይመጣል? ፍቅረኛም አልያዝክም? እንደው ያሰብካትም የለችም? አንቺ ደግሞ አረ ማንም የለ ባክሽ። የቀመር ጉዳይ ሊነግራት አስቦ ነበር፣ ግን በቅጡ መስመር ውስጥ ያልገባ ጉዳይ ማውራት ከበደው። ተው ተማሩ ቢዚ አድርጓል ማለት ነው። በይው ሂባ በሱ ምክር መሰረት ቀጣዩን ስራ የተፈጠረውን ሁሉ ነግራ ምርጫውን እሱ መስጠት መሆኑን አውቃለች። ግን ደግሞ ከየት ድፍረት አምጥታ እንደምትነግረው ግራ ገብቷታል። ቀናት የጊዜ ጓዛቻ እየቀጠለ ከመጓዝ አልወዘነም። እሽጉ ከተፈታ ወደ ኤርሚያስ ቤት ጎራ ተብሎ በቪዲዮ የተመለከቱትን በተግባር ገሚሷ ስር ሆኗል። ከሂባ ጋር በቅጡ ከተገናኙ የሚያወሩበት እንደ ድሮ ስለ ሁሉም ነገር የሚመካከሩበት ጊዜ ጠፍቷል። አምሽታ ትመጣለች። ቤተሰቦቿ ወይኔ ይሄ ስራ ልጃችንን አደከማት እያሉ ምክንያት ያጅቧታል። እሷም ሌላ ቋሚ ስራ መጀመሯን በፍጹም የጠረጠረ ሰው የለም። ከሂባ ጋር በቅጡ በአካል ተገናኝተው 15 ቀን ሊሆን ነው። ናርዶስ ከኤርሚያስ ጋር መተኛት ከጀመረች በኋላ ሂባንም ሆነ ቤተሰቦቿን በቅጡ ደፍራ ለማየት እንደ ድሮ አብራት ተቀምጣ ለመጫወት ትፈራለች። እሁድ እንኳን ሳይቀር ሰበብ ፈልጋ በጠዋት ትወጣለች። ለሰበቡ ያህል ዘመዶቼ ቤት ጎራ ካለች በኋላ ወደ ኤርሚያስ ቤት ታመራለች። ሂባ ለኢምራን ያለችበትን ሁኔታ ለመንገር ስለፈራች ናርዶስን ለማማከር እጅጉን ብትፈልግ ሊሳካላት አልቻለም። ዛሬ በጧት ሂባ ወደ ናርዶስ ቤት ገባች። ቤተሰቡን ሰላም ብላ ወደ ናርዶስ ክፍል ስትገባ ናርዶስ አልጋዋ ላይ በርግጋ ተነሳች። ከላይ በቅጡ በጡት ማስያዣ ብቻ ነበረች። ከታች ብርድ ልብስ ለብሳለች። በጆሮዋ ላይ የሰካችውን ጆሮ ማዳመጫ አውልቃ በፍጥነት የጀመረችውን ቪዲዮ ዘጋች። ሂባ በናርዶስ ሁኔታ ግራ ተጋባች። ምነው ናርዲ ያስደነገኩሽ እንዴ? አይ አላስደነገሽኝም፣ ድንገት በሩ ሲከፈት ነው። ነይ ተቀመጪ። እግሯን ሰብስባ ለሂባ ቦታ አመቻቸችላት። የሂባ ሆድ በጣሙኑ ገፍቷል። እግሯን ከፍታ ቀስ ብላ ተቀመጠች። ናርዶስ መደገፊያ ትራስ አመቻቸችላት። ዋው ጡት ማስያዣ ስጦታ ናት ያለበሰችኝ መልስ ነበረ። ስጦታ ከማን? የአክስቴ ልጅ ናት የሰጠችኝ። አክስቴ ልጅ እንደዚህ አይነት ጡት ማስያዣ የማይመስል ወሬ አታውሪ፣ ይልቅ ነገሪ ማን ነው? አንድ ስራ ባልደረባዬ ነው ዛሬ ለነበረ ሴቶች የሰጠን። ናርዶስ ሂባ ተቆጣች። ምን ነው? ከመቼ ጀምሮ ነው እኔና አንቺ መደባበቅ የጀመር ነው? እንደሱ አስቤ አይደለም እኮ፣ ግን ለአውራሽ ስፈልግ አጠገቢ አልነበርሽም ነበር። ይኸው አሁን አጠገብሽ ነኝ። ንገሪኝ፣ የማላውቀው ሁሉ ንገሪኝ። የሁለቱም አይን እንባ አቅሯል። አሁን ሁሉም ነገር ተቀይሯል። ሂባዬ ያችኛዋ ናርዶስ ሙታለች። ከአይኖቿ የእንባ ዘለላዎች ተሽቀዳደሙ። የሂባ አይን ተሸፈነ። አይኖቿ በእንባ እንደራሱ ጠየቀቻት። ነገሪ ናርድዬ፣ የተቀየረውን ንገረኝ። ናርዶስ በእንባ እየተጠመቀች ከመነሻው አንስቶ እስካሁን ያለው ሂደት አረዳቻት። ሂባ የምትሰማውን በፍጹም ለማመን አልቻለችም። ያንቺ ፍቅረኛዋን አብራት እንተኛ ስላት የተፋታችው ናርዶስ ያቺ የወንድ ጓደኛ እንኳን ማብዛት የማትመቻት ናርዶስ ከስራ ባልደረባዋ ጋር በዚህ መልኩ ለመርከስ ትፈቅዳለች ብላ ለማመን ተቸገረች። ሂባ አልቅሳ ጋብ ሲልላት የምታለቅሰውን ናርዶስ ደረቷ ላይ አቅፋ እንባዋን እየተረገች ጥያቄዋን ቀጠለች። ናርድዬ ልጅ ወደሽው ይሆናል፣ ግን መጀመሪያ ላይ እንዴት እንደዚህ እንዳደርግልሽ ፈቀድሽው? የሚሰጥሽን ፊልሞች ሙሉ ለሙሉ ለውጠውኝ ነበረ። ገና እሱን አንድ ስቴፕ ሲጀመር እኔ ባየሁት መልኩ በጭንቅላቴ ሁሉ ስቴፖቹን አለፍኩና በአሁኑ ሆንኩኝ። ከዛ በኋላ እምቢ የምልበት አቅም አልነበረኝም። የመጀመሪያውን ቀን ከተከሰተ በኋላ በቃ እኔም ፍላጎት እያደረብኝ መጣ። ምን ልበልሽ፣ ሱስ ሆነብኝ። ትክክል እንዳልሆነ አውቃለሁ፣ ግን መመለስ ከበደኝ። አሁን የምትሰጭኝ እሱ የሰጠኝን እያየሁ ነበረ። ለዛ ነው የደነገኩት። ሌላ አይነት ፊልሞች የሚባል ማየት አስጠልቶኛል። እና የጠፋሽው ሁሌ ይሄ ያደረጋችሁ ነበር?
ላታምኚ ትችያለሽ፣ ግን ቀን በቀን እንዲህ ቀን ሳይዘል እና እንዴት ዛሬ ቤት ተገኘሽ? ዛሬማ የሴቶች ጉዳይ ላይ ሆኜ ነው ደበረኝ ናርድዬ። ከዚህ በኋላ በፍጹም ሰውየውን አታገኘውም። እሺ በቃ ፕሮሚስ። ሱሱንም ቢሆን ገና ብዙ ስላልሄድሽ በቀላሉ ይቆማል። ልጅ እኮ ደስ ይለኛል። እንዳገባኝ ብናደርግ ይሻላል። እንደዚህ አይነት ርጋሽ ስብዕና ያለው ሰው በፍጹም ያንቺ ባል ሊሆን አይገባም። ይሄ በጎን ሌላ ሴት ያጫውታል ይሆናል። እንደሱ እንኳን አያደርግም። ጥሩ ልጅ እኮ ነው። ኢንሻአላህ ክፍል 9 ይቀጥላል። ውድና የተከበራችሁ የቻናሌ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።